ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው በዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ 19ኛው ሳምንት ማለትም ሁለተኛው ዙር የመጀመሪያ ጨዋታዎች የመጀመሪያ ጨዋታዎች በአጠቃላይ በ19ኛው ሳምንት የፕሪምየር ሊጉ ጨዋታዎች ትናንትና ሲጠበቁ የነበሩ መርሃ ግብሮች ነበሩ። ቸልሲ ከቦርንመዝ፣ አርሰናል ከአስተን ቪላ፣ ማንቸስተር ዩናይትድ ከወልቨርሃምፕተን ወንደረርስ ያደረጓቸው ጨዋታዎች በተለይ በርካቶች በጉጉት የሚጠብቋቸው ጨዋታዎች ነበሩ። እነሱን ጉዳዮች እንዳስሳለን። በአፍሪካ ዋንጫውም እንዲሁ ትናንትና የተደረጉ መርሃ ግብሮችም አሉ። እነሱንም ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። የክለቦች ስፖርታዊ ጉዳዮችንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ስምና አድራሻችሁን እያስቀደማችሁ ጻፉልን። ከመሸጋገሪያ በኋላ በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና በኢትዮጵያ ፕሪምየር ሊግ የተደረጉ ጨዋታዎች ያሉ የእነሱን ውጤቶች በማስቀደም እንጀምር። ነገሌ አርሲ ወሳኝ ድልን ትናንትና አሳክቷል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ነገሌ አርሲ ከድሬዳዋ ከተማ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ነው ማሸነፍ የቻለው። የነገሌ አርሲን የማሸነፊያ ግብም ሀቢብ ከማል፣ ናትናኤል ሰለሞን እና አለኝታ ማርቆስ ከመረብ ጋር ማሳረፍ ችለዋል። በዚህም ነገሌ አርሲ በ19 ነጥቦች አምስተኛ ደረጃ ላይ ሲቀመጡ ድሬዳዋ ከተማ በ16 ነጥብ 9ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በዚህም እንግዲህ ትላንትና ይሄኛው ጨዋታ ተደርጓል። ሀዲያ ሆሳዕና ተከታታይ ድሉን ያሳካበት ውጤትም ትላንትና የተደረገ ነው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሀዲያ ሆሳዕና ከሐዋሳ ከተማ ጋር ያደረጉት ጨዋታ 1-0 በሆነ ውጤት ነው ያሸነፉት። የሀዲያ ሆሳዕናን የማሸነፊያ ግብ ጫላ ተሺታ ከመረብ ጋር አሳርፈዋል። ሀዲያ ሆሳዕና ተከታታይ ሶስተኛ ድላቸውን ማሳካት ችለዋል። ሐዋሳ ከተማ 20 ነጥቦችን ሰብስበው 3ኛ ደረጃ ላይ የተቀመጠ ቡድን ነው። ሀዲያ ሆሳዕና በ16 ነጥብ 9ኛ ደረጃ ላይ ነው የተቀመጠው። በቀጣይ አርባ ምንጭ ከሐዋሳ፣ ሀዲያ ደግሞ ከሲዳማ ቡና ጋር ጨዋታቸውን ያደርጋሉ። አዳማ ከተማም ትናንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር አዳማ ከተማ ከሽረ ምድረገነት ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የአዳማ ከተማን የማሸነፊያ ግብም ቢኒያም አይተን ከመረብ ጋር ማሳረፍ የቻለ ተጫዋች እንደሆነ የተመለከትነው። አዳማ ከተማ በ20 ነጥቦች አምስተኛ፣ ሽረ ምድረገነት በ14 ነጥቦች 12ኛ ደረጃ ላይ ተቀምጧል። በሌላኛው መርሃ ግብር ሲዳማ ቡና ከሸገር ከተማ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ሲዳማ ቡና የሲዳማ ቡናን የማሸነፊያ ግቦችም ፍቅረ ኢየሱስ ተክለ ብርሃንና መስፍን ታፈሰ ናቸው ማስቆጠር የቻሉት። ሸገር ከተማ ለሶስተኛ ተከታታይ ሽንፈቱን አስተናግዷል። ሲዳማ ቡና ከ3 ተከታታይ ጨዋታዎች ነጥብ መጣል በኋላ ነው ትላንትና ድል ማድረግ እንደቻሉ የተመለከትነው። በአጠቃላይ 3 ነጥቦችንም በትላንትናው ጨዋታ ላይ አሳክቷል። ሲዳማ ቡና በ25 ነጥቦች ሊጉን እየመራው ይገኛል። ሸገር ከተማ በ12 ነጥብ 15ኛ ደረጃ ላይ እንደተቀመጠ ነው የተመለከትነው። በቀጣይ ኢትዮጵያ ንግድ ባንክ ከሸገር ከተማ፣ ሲዳማ ቡና ደግሞ ከሀዲያ ሆሳዕና ጋር ጨዋታውን የሚያደርግ ነው የሚሆነው። የአፍሪካ ዋንጫ ጉዳዮችን ደግሞ እንመልከት። ትላንትና በአፍሪካ ዋንጫው ጨዋታዎች ቀጥለው ተደርገዋል። ከትላንትና ከተደረጉት ጨዋታዎች መካከል አንደኛው ታንዛኒያ ጥሎ ማለፉን ተቀላቅላለች። በአፍሪካ ዋንጫ የምድብ የመጨረሻ ጨዋታም ናይጄሪያ ከዩጋንዳ ጋር ያደረገችውን ጨዋታ ናይጄሪያ 3-1 በሆነ ውጤት ማሸነፍ ችላለች። የናይጄሪያን የማሸነፊያ ግቦች አዲዮካ 2 ጎሎችን ሲያስቆጠር፣ ኦኑቹ ደግሞ ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። በሌላ የምድቡ ጨዋታ ቱኒዚያና ታንዛኒያ 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። የቱኒዚያን ግብ ጋርቢ ሲያስቆጠር፣ ሳሎም ደግሞ ታንዛኒያ ናቸው አድርጓል። ከምድቡ ናይጄሪያ፣ ቱኒዚያና ታንዛኒያ ጥሎ ማለፉን ሲቀላቀሉ ዩጋንዳዎች የአፍሪካ ዋንጫን ተሰናብተውታል። ታንዛኒያ አቻ መውጣቷን ተከትሎ ነው በ2 ነጥብ 3ኛ ደረጃን ይዛ
በማጠናቀቅ ጥሎ ማለፉን የተቀላቀለችው የታንዛኒያ ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ በአፍሪካ ዋንጫ ጥሎ ማለፉን መቀላቀል የቻለ ብሔራዊ ቡድን ሆኗል። ታንዛኒያ በ2 ነጥብ ምርጥ ሶስተኛ ሆና ማለፏንም የተቀላቀለችም በታሪክም ለመጀመሪያ ሀገር ያደርጋታል ተብሎ እየተነገረ ነው የሚገኘው። በቀጣይ ታንዛኒያ ከሞሮኮ ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ተረጋግጧል። እንዲሁ ቱኒዚያና ማሊ ደግሞ ጨዋታቸውን ያደርጋሉ። በሌላ ጨዋታ ሴኔጋል ትላንትና ቤኒንን 3-0 በሆነ ውጤት ማሸነፍ የቻለችበት አጋጣሚን ተመልክተናል። ሴክ ዲያሎና ኒጃይ ትላንትና ግቦችን ያስቆጠሩ የሴኔጋል ብሔራዊ ቡድን ተጫዋቾች ናቸው። በዚሁ ምድብ ትላንትና ቦትስዋና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታውን አድርጋ ነበር። ዲአርሲ የትላንትናውን ጨዋታ 3-0 ያሸነፈችው ሙቡካና እንዲሁ ካኩታ ግቦቹን አስቆጥረዋል። ካኩታ ትላንትና 2 ጎሎችን ነው ማስቆጠር የቻለው። የሴኔጋል ወሳኝ ተጫዋች የሆነው ካሊዶ ኩሉባሊ የቀይ ካርድ ተመልክቷል በጨዋታው ላይ እና የጥሎ ማለፍ ጨዋታው የሚያመልጠው ነው የሚሆነው። ምድቧን ሁለተኛ ሆና ያጠናቀቀችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጥሎ ማለፉ ከአልጄሪያ ጋር ነው የምትጫወተው። በሌላ የጥሎ ማለፍ ጨዋታ ደግሞ ግብጽ ከቤኒን ጋር ጨዋታዋን እንደምታደርግም የተረጋገጡ ጨዋታዎች እንደሆኑ ነው መረጃዎች እያሳዩ የሚገኙት። ሞሮኮ ከአፍሪካ ምርጥ ቡድኖች አንዷ ነች ብሏል ዊልሰን ቺሴላ ነው ይህንን ሀሳብ የሰጠው። የዛምቢያ ብሔራዊ ቡድን አማካይ የሆነው ዊልሰን ቺሴላ የሞሮኮ ብሔራዊ ቡድን ምርጥ መሆኑን ያረጋገጠው ተጫዋቹ ከዚህ ከሞሮኮና ዛምቢያ ጨዋታ ነበራቸው የምድቡ የመጨረሻ ጨዋታና ከዛ ጨዋታ በፊት ሞሮኮ በጣም የተጋነነ ቡድን ነው፣ ማንም እንግዲህ እኛም ማሸነፍ የምንችለው ብሔራዊ ቡድን ነውና ምንም የሚካበድ አይነት ብሔራዊ ቡድን አይደለም ሲል ገልጾ እንደነበር ይታወሳልና በጨዋታው ላይ ሞሮኮ 3-0 በሆነ ውጤት ነው ዛምቢያን ያሸነፈችው። ከጨዋታው በኋላ ይህንኑ ተመሳሳይ ጥያቄ ቀርቦለት ነበር የዛምቢያው የአማካይ ስፍራ ተጫዋችና በአስቴቱ እንደተጸጸተና ትክክል እንዳልሆነ ተናግሯል። ከጨዋታው በኋላ አስቴቱን ሲናገርም ዊልሰን ቺሴላ ሞሮኮች የተሻሉ ነበሩ፣ ምርጥ እግር ኳስ የሚጫወት ብሔራዊ ቡድን ነው፣ ሞሮኮ ከአፍሪካ ምርጥ ቡድኖችም አንዷ ነች ሲልም ጭምር ምስክርነቱን ሰጥቷልና እንግዲህ በዛ ጨዋታ ላይ ግን ሙሉ ነገሩን እንደተቀየረበት ጭምር ነው የተናገረው። ጨዋታውንም 3-0 ተሸንፈው መውጣታቸው የሚታወስ ጉዳይ ነው። የሞሮኮ የአፍሪካ ዋንጫ ጥሎ ማለፉን የተቀላቀሉ 16 ሀገራት ተረጋግጠዋል። ሞሮኮ፣ አልጄሪያ፣ ግብጽ፣ ናይጄሪያ፣ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቤኒን፣ ቡርኪና ፋሶ፣ ሱዳን፣ ኮት ዲቮር፣ ካሜሮን፣ ሞዛምቢክ፣ ማሊ፣ ደቡብ አፍሪካ፣ ታንዛኒያ፣ ቱኒዚያ የጥሎ ማለፉን መቀላቀል የቻሉ ሀገራት እንደሆኑ ነው እየተገለጸ የሚገኘው። የጥሎ ማለፍ መርሃ ግብሮች ከቀናት በኋላ በሳምንቱ መጨረሻ ቅዳሜ ጀምሮ መካሄዳቸውን ይቀጥላሉ። ከዛ በፊት ግን ዛሬም ጨዋታዎች ይደረጋሉ። ኢኳቶሪያል ጊኒ ከአልጄሪያና ሱዳን ከቡርኪና ፋሶ እነዚህ ምሽት 1 ሰዓት ሲል ጨዋታቸውን የሚያደርጉ ብሔራዊ ቡድኖች እንደሆኑ ነው የተገለጸው። እነዚህ ቀደም ብለው ጨዋታቸውን ያደርጋሉ። በተመሳሳይ ምሽት 1 ሰዓት ላይ ነው የሚደረገው የኢኳቶሪያል ጊኒ ከአልጄሪያና ሱዳን ከቡርኪና ፋሶ የሚያደርጓቸው ጨዋታዎች። ሌላኛው ጋቦን ከአይቮሪ ኮስት ምሽት 4 ሰዓት፣ ሞዛምቢክ ከካሜሮን በተመሳሳይ ምሽት 4 ሰዓት ላይ ዛሬ የሚያደርጓቸው ጨዋታዎች የሚጠበቁ መርሃ ግብሮች እንደሆኑ ነው መረጃዎቹ የሚያሳዩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ቀጥለው ተደርገዋል። የ19ኛው ሳምንት ጨዋታዎች ናቸው ትላንትና የተደረጉት። በሳምንቱ አጋማሽ የተደረጉ መርሃ ግብሮች ናቸው። ትላንትና እንግዲህ ከተደረጉት ጨዋታዎች መካከል ቦርንመዝና ቼልሲን ያገናኘው ጨዋታ አንደኛው ነው። እንግዲህ ቼልሲ ባለፉት ሳምንታትን በተለይ በአስተን ቪላ ባለፈው ሳምንት መሸነፉ ይታወሳልና አሰልጣኝ ኤንዞ ማሬስካ ላይ ጭምር ጫናዎች የበዛባቸው ጊዜያቶችን ተመልክተናል። ቦርንመዝም ማሸነፍ ከቻለ ወይም ደግሞ የማሸነፊያ መንገዱ ከጠፋበት ሰንበትበት ያለ ቡድን እንደሆነ ይታወቃል። ነገር ግን ትልልቆቹን ቡድኖች መፈተኑን የቀጠለ ቡድን ነው። ለትልልቆቹ ቡድኖች ነጥቦችን እያስጣለ ይገኛል። ነገር ግን ማሸነፍ እየቻለ ግን እንዳልሆነም ያስመለከተ ቡድን ነው። ባለፉት ሳምንታትም ሲሸነፍና አቻ ሲወጣ ተመልክተናል። ከብሬንትፈርድ ጋር ባለፈው ሳምንት ባደረገው ጨዋታ ደግሞ በሰፊው የጎል ልዩነት መሸነፉን የምናስታውሰው ነው። በቡድን ውስጥ አንቷን ሴሜኒዮ ምናልባት የትናንትናው ጨዋታ የመጨረሻው ሊሆን ይችላል የሚሉ ግምቶች እየተነሱ ነው የሚገኙት። ምክንያቱም የተጫዋች ከማንቸስተር ሲቲ ጋር በዝውውር ጉዳይ ላይ ከስምምነት ደርሶ ከጫፍ መድረሱ ይታወቃልና በዚህ የጥር ተጫዋቾች የዝውውር መስኮት ማንቸስተር ሲቲ ሪሊዝ ክሎዙን ከፍሎ አንቷን ሴሜኒዮን ለመውሰድ መስማማቱ የሚታወቅ ጉዳይ ነው። በዚህ ምክንያት ቦርንመስ ትላንትና የመጨረሻውን ጨዋታ ነው ያደረገው ብለው ያምናሉ። የትላንትናው በስታንፈርድ ብሪጅ በተደረገው ጨዋታ ግን ቼልሲና ቦርንመስ 2-2 በሆናቸው ውጤት ነው
ጨዋታቸውን ያጠናቀቁት። ጨዋታው በተጀመረ በጥቂት እንግዲህ ደቂቃዎች ውስጥ ብሩክስ ጎል አስቆጥሮ ቦርንመዝን ቀዳሚ ያደረገ ጎል ማስቆጠር ችሏል። የእጅ ውርወራ ከተወረወረ በኋላ የተገኘ ኳስ እንደሆነ ተመልክተናል። ብሩክስ በማስቆጠር ቦርንመዝን መሪ ያደረገ፣ ነገር ግን ቸልሲዎች አከታትለው ባስቆጠሯቸው ግቦች ጨዋታውን መምራት ጀምረው ነበር። በኮል ፓልመር እና በኤንዞ ፈርናንዴዝ አማካኝነት ባስቆጠሯቸው ጎሎች ነው መሪ የሆኑት። ፓልመር በፍጹም ቅጣት ምት ነው ኳስና መረብን ያገናኘው። ኤስቴቫ ዊሊያን ላይ በተሰራ ጥፋት በተገኘ ፍጹም ቅጣት ምት ነው ፓልመር አቻ አድርጎ የነበረው። ከዛም ኤንዞ ፈርናንዴዝ ወዲያው ጎል አስቆጥሮ ጨዋታውን በቼልሲ መሪነት ማድረግ ችሎ ነበር። ነገር ግን ጀስቲን ክላይቨርት እንዲሁ በተመሳሳይ ከየእጅ ውርወራ ከተወረወረ ኳስ የቼልሲው ተጫዋች በጭንቅላት ከገጨው በኋላ በድጋሚ ጀስቲን ክላይቨርት አግኝቶት ኳስና መረብን አገናኝቶ ጨዋታው 2-2 እንዲጠናቀቅ አድርጓል። ኤንዞ ማሬስካ መታመማቸው ተነግሯል። የሰማዮቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ ቡድናቸው ከቦርንመዛቸው ጋር እንግዲህ በደረገው ጨዋታ አቻ ከተለያዩ በኋላ ጋዜጣዊ መግለጫ ለመስጠት እንኳን እንዳልቻሉ ነው የተነገረው። ጋዜጣዊ መግለጫው መስጫ ቦታው ላይ እንዳልተገኙ ነው የተገለጸው። አሰልጣኝ ኤንዞ ማሬስካ ጥሩ ስሜት እየተሰማቸው ባለመሆኑ ምክንያት ጋዜጣዊ መግለጫ ላይ ሳይገኙ ቀርተዋል ተብሏል። አሰልጣኝ ኤንዞ ማሬስካ ላለፉት 2 ቀናትም በጥሩ ስሜት ላይ አለመገኘታቸውን ነው ምክትላቸው ዊሊ ካቤሌሮ ከጨዋታው በኋላ በነበረው ፕሬስ ኮንፈረንስ ላይ ሀሳቡን የሰጠው። ኤንዞ ማሬስካ በቶሎ እንዲያገግም እመኛለሁ፣ ቀጣይ 1 ወይም ደግሞ 2 ቀናት ውስጥም እንደሚሻለው ተስፋ አደርጋለሁ ሲልም ጭምር ነው ምክትሉ ዊሊ ካቤሌሮ ሀሳቡን የሰጠው። የትናንትናውን ጨዋታ ግን ቼልሲ ማሸነፍ ያልቻለበትን አጋጣሚ ነው እንዲሁ የተመለከት ነው። ሌሎች በተመሳሳይ ሰዓት የተደረጉ በርከት ያሉ ጨዋታዎች እንደነበሩ ተመልክተናል። የቼልሲ ጨዋታ ምሽት 4:30 ሲል የጀመረ መርሃ ግብር ነበርና በተመሳሳይ ሰዓት የተደረጉ ጨዋታዎችን ደግሞ እንመልከት። አንደኛው በበርንሌ ሜዳ በተርፍ ሙር የተደረገ በርንሌና ኒውካስል ዩናይትድን ያገናኘው ጨዋታ ነው። በርንሌ በዚህ ውድድር ዓመት ወራጅ ቀጠና ውስጥ የሚገኝ ቡድን እንደሆነ ይታወቃል። ቅድመ ግምት ከተሰጣቸው ቡድኖች መካከል አንደኛው ነው። ወደ ወራጅ ቀጠናው ይወርዳል ተብሎ ወይም ደግሞ ወደ ታችኛው ሊግ ይወርዳል ተብሎ ከሚጠበቁ ቡድኖች መካከል አንደኛው እንደሆነ ይታወቃል። የስኮት ፓርከር ቡድንና ትናንትና በሜዳውና በደጋፊው ፊት በኒውካስል ዩናይትድ 3-1 በሆነ ውጤት የተሸነፈበት ውጤት ነው የተመዘገበው። በትናንትናው ጨዋታ ላይ ለኒውካስል ዩናይትድ ጆኤል ሊንተን፣ ዩኤን ዊሳና ብሩኖ ጉማሬሽ ትናንትና ጎሎቹን ማስቆጠር የቻሉ ተጫዋቾች ናቸው ለኒውካስል ዩናይትድ። ላውረን ደግሞ ለበርንሌ ጎል አስቆጥሮ የነበረ ቢሆንም ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ሌላኛው በለንደን ኦሎምፒክ ስቴዲየም ዌስትሃም ዩናይትድ እና ብራይተን ያደረጉት መርሃ ግብር ትላንትና የተደረገ ሌላኛው ጨዋታ ነው። ዣሮድ ቦን እና ሉካስ ፓኩዌታ ለዌስትሃም ዩናይትድ፣ ዳኒ ዌልቤክ እና ቮልትማን ለብራይተን ግቦቹን ያስቆጠሩ ተጫዋቾች ናቸው። ዳኒ ዌልቤክ በፍጹም ቅጣት ምት ነው ጎሉን ያስቆጠረው። ከዛ በኋላም ወዲያው ደግሞ ሌላ የፍጹም ቅጣት ምት አግኝቶ የነበረ ቢሆንም ነገር ግን ሳይጠቀምበት የቀረበትን አጋጣሚ ነው የተመለከትነው። በዚህም ዌስትሃም ዩናይትድ እና ብራይተን ሳይሸናነፉ ጨዋታቸውን 2-2 በሆናቸው ውጤት አጠናቀዋል። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከኤቨርተን ጋር ትናንትና ጨዋታውን አድርጓል። ኤቨርተን ይህንን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። ጄምስ ጋርነር እና ቲዮርኖ ባሪ ትናንትና ግቦቹን ያስቆጠሩ የኤቨርተን ተጫዋቾች ናቸው። የሶንዳይቹ ቡድን ከወራጅ ቀጠናው ለመውጣት አሁንም ተደጋጋሚ ሙከራዎችን እያደረገ ቢሆንም ነገር ግን ድል ማድረግ አልቻለም። አንዳንድ ሰሞኖች ላይ ጥሩ ውጤቶችን አስመዝግቦ የነበረ ቢሆንም እና ከወራጅ ቀጠናውን በዛ ምክንያት የወጣ የነበረ ቢሆንም አሁንም ግን ስጋቶች እንዳሉ ይነገራል። ተደጋጋሚ ሽንፈቶች እየመጡ ነው። ትናንትናም በሜዳቸውና በደጋፊያቸው ፊት ሲቲ ግራውንድ ላይ በኤቨርተን 2-0 በሆነ ውጤት የተሸነፉበት መርሃ ግብር ደግሞ ለቡድኑ እጅግ አስቆጪ የሆነ ውጤት እንደሆነ ነው የተመለከት ነው። ምሽት 5:15 ሲል 2 መርሃ ግብሮች ተደርገዋል። በተለይ እነዚህ 2 ጨዋታዎች በጣም የሚጠበቁ የነበሩ ጨዋታዎች ናቸው። አርሰናል ከአስተን ቪላ ጋር ያደረገው መርሃ ግብር አንደኛው ነው። ይህ ጨዋታ በብዙ መልኩ የሚጠበቅ ነው። አንደኛ አስተን ቪላ የማሸነፍ ግስጋሴ ላይ ነው የሚገኘው። 11 የፕሪሚየር ሊግ ጨዋታዎችን 11 በአጠቃላይ በሁሉም ውድድሮች ያደረጋቸውን መርሃ ግብሮች ያሸነፈ ቡድን እንደነበር ይታወቃልና ምናልባት የትላንትናውን ጨዋታ አሸነፈው ቢሆን ኖሮ የአርሰናልን ሪከርድ ጭምር ማሻሻል የሚችልበት ወይም መስበር የሚችልበት እድል እንደነበረው ተመልክተናል። ምክንያቱም እስከዛሬ ድረስ እንግዲህ በእንግሊዝ ያሉ ክለቦች ወይም በፕሪሚየር ሊግ ተከታታይ ድል እያስመዘገቡ የሚገኙ ቪላዎች ናቸውና በትናንትናው ጨዋታ ላይ ነጥብ ምናልባት 3 ነጥብ መውሰድ ቢችሉ ኖሮ 12ኛ ተከታታይ ድላቸው ይሆንላቸው ነበር። ይህንን ተከታታይ 12 ድል በማስመዝገብ ደግሞ በፕሪሚየር ሊጉ ታሪክ 3ኛው ከፍተኛ የድል ጉዞ ያደርግላቸው ነበር። ከዚህ በፊት ማንቸስተር ሲቲ 21 ተከታታይ ጨዋታዎችን
በማሸነፍ ሪከርድ ያለው ቡድን ነው። ቸልሲ ደግሞ 13 ጨዋታዎችን በተከታታይ በማሸነፍ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አሁን ሶስተኛ ደረጃ ላይ የተቀመጠው አርሰናል ነው። አርሰናል በአጠቃላይ 12 ተከታታይ ጨዋታዎችን በሁሉም ውድድሮች በማሸነፍ ሶስተኛ ደረጃ ተቀምጧልና ቪላ እስከ ትላንት ድረስ 11 ጨዋታዎችን ነበር ያሸነፈው። ስለዚህ ምናልባት የትላንትናውን ጨዋታ ማሸነፍ ቢችል ኖሮ 12ኛ ተከታታይ ድሉ ይሆንና ከአርሰናል ጋር ተመሳሳይ ታሪክ የሚጋሩበትን ነገርን ማግኘት የሚችሉበት እድሉ ነበራቸው። ከዛ ውጭ ደግሞ ሌላኛው እንዲጠበቅ ያደረገው ጉዳይ በደረጃ ሰንጠረዡ ላይ በጣም ተቀራርበው መቀመጣቸው ነው። አርሰናል እና አስተን ቪላ መካከል የትናንትናው ጨዋታ ከመደረጉ በፊት የነበራቸው የነጥብ ልዩነት 3 ብቻ እንደሆነ ይታወቃል እና ምናልባት ትናንትና አስተን ቪላ አሸነፈው ቢሆን ኖሮ የነጥብ ልዩነቱን ማጥበብ የሚችልበት እድል እንዳለ ይታወቃል። ከዛ ውጪ ደግሞ በመጀመሪያው ዙር ከሳምንታት በፊት ባደረጉት መርሃ ግብር አስተን ቪላ አርሰናልን ጨዋታውን አሸንፈው እንደወጣም የምናስታውሰው ጉዳይ ነውና ባለፉት አመታት ደግሞ በአስተን ቪላ ተደጋጋሚ ሽንፈቶች እንደደረሰባቸው ይታወቃል። አርሰናሎች እንግዲህ ከዚህ በፊትም ገልጸነዋል። ዋንጫ ለማምጣት ትልቅ እንግዲህ እንቅፋት ከሆነባቸው ምክንያቶች መካከል አንደኛው አስተን ቪላ በተደጋጋሚ ጊዜ አርሰናልን ማሸነፉ እንደነበር እናስታውሳለን እና እነዚህ በሙሉ ጉዳዮች የጨዋታውን እንዲጠበቅ አድርገውት ነበር። በዛ ላይ ደግሞ ጨዋታው ሊጀመር ጥቂት ደቂቃዎች ወይም ጥቂት ሰዓታት በቀሩት ጊዜ ውስጥ ደግሞ ዴክላን ራይስ ጉዳት እንዳጋጠመው ተነግሯል። የአርሰናል ወሳኝ ነጥብ እንደሆነ ወይም የአርሰናል ወሳኝ ተጫዋች እንደሆነ ይታወቃል። ዴክላን ራይስ በብራይተን ጋር በነበረው ጨዋታ የጉልበት ጉዳት እንዳጋጠመው ተነግሯል። ይህንን ተከትሎ ዴክላን ራይስ ከትላንትናው ከአስተን ቪላ ጨዋታ ውጪ እንደሆነ ዘ አትሌቲክ ጨዋታው ከመጀመሩ ጥቂት ሰዓታት በፊት ነው ይፋ ያደረገውና ይሄ ነገርም የአርሰናል ተጫዋቾችን ምናልባት የአርሰናል የቡድን መንፈሱን ጭምር ይጎዳባቸዋል ተብሎ ታስቦ እንደነበር ነው የተመለከተውና ብቻ በብዙ መልኩ የሚጠበቅ የነበረው ጨዋታ በአርሰናል ድል አድራጊነት ተጠናቋል። በተጠባቂው የሊጉ መርሃ ግብር የውድድሩ መሪ አርሰናል ወሳኝ ድል በማስመዝገብ መሪነታቸውን አጠናክረው ቀጥለዋል። አስተን ቪላ በሜዳቸው ያስተናገዱት አርሰናሎች በጋብሪኤል እንዲሁ በዙቤሜንዲ በትሮሳርድ እና በጋብሪኤል ሄሱስ ግቦች 4-1 በሆነ ውጤት ነው ትናንትና ማሸነፍ የቻሉት። የአስተን ቪላን የ11 ጨዋታ የማሸነፍ ግስጋሴንም አርሰናል የገታበት አጋጣሚ ነው ትናንትና የተመለከትነው። አርሰናሎች ከማዕዘን ምት በሊጉ 11ኛ ጎላቸውን ነው ትናንትና ማስቆጠር የቻሉበትን አጋጣሚ የተመለከትነው። ለአርሰናል እጅግ በጣም ወሳኝ የሆነ ድልን ነው ትናንትና ማሳካት የቻሉት። በፕሪሚየር ሊጉ የዋንጫ ግስጋሴ ላይ ትልቅ አስተዋጽኦ ሊያበረክት የሚችል ወሳኝ ድልን ትናንትና አስተን ቪላ ላይ ማሳካት የቻሉበትን አጋጣሚ ነው የተመለከትነውና በጣም ጥሩ የሚባል ድልን ነው ትናንትና ማሳካት የቻሉት። ሌላኛው ትላንትና ከአርሰናል ጋር በተያዘም ማርቲን ኦዴጋርድ ከጨዋታው በፊት አንድ ጉዳይን ሲያነሳ ተመልክተናል። ይህንን ጨዋታ ማሸነፍ የግዴታችን ነው፣ ከዛ ውጪ ግን እኛ ዘንድሮን ዋንጫ ለማሸነፍ ፌቨራይት የሆነን ቡድን ነን ወይም ደግሞ ይህንን ዋንጫ ማሸነፍም እንፈልጋለን የሚል አይነት ሀሳብን ጭምር እየተናገረ እንደነበር ተመልክተናል። አምበሉ ማርቲን ኦዴጋርድ 2026 የአርሰናል ዓመት ማድረግ ይኖርብናል፣ ዋንጫውን ማሸነፍም እንፈልጋለን ሲልም ጭምር ነው የተናገረው። ሁሉም ሰው ዋንጫዎችን ለመሰብሰብ ጓግቷል፣ ለዛም ደግሞ እየሰራን ነው፣ አመቱ የኛ እንደሚሆን ተስፋ አደርጋለሁ ሲልም ጭምር ነው ሀሳቡን የሰጠውና ዘንድሮ አርሰናል ለዋንጫ ለማሸነፍም ትልቅ ግስጋሴ እያደረገ የሚገኝበት መርሃ ግብር ነበር ትላንትና። በተለይ ደግሞ ትላንትናው ጨዋታ በጣም ወሳኝ እንደሚሆንም በርካቶች ሲጠብቁት የነበረ መርሃ ግብር ነውና አርሰናል በድል ያጠናቀቀበት ውጤትን ነው ማስመዝገብ የቻለው። ከጨዋታው ጋር በተያያዘም የተለያዩ ጉዳዮችም እንዲሁ ይነሳሉ። በጨዋታው ላይ የተለያዩ የጎል ሙከራዎችን በርከት ያሉ የጎል ሙከራዎችን በትላንትናው ጨዋታ ላይ ተመልክተናል። በአርሰናል በኩል 22 የጎል ሙከራዎች ናቸው ትላንትና የተደረጉት። ከነዚህ መካከል 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በአንጻሩ 11 ሙከራዎችን ነው አስተን ቪላዎች ያደረጉት። ሶስቱ ሙከራዎች ደግሞ ኢላማቸውን የጠበቁላቸው ነበሩ። ኤክስጂያቸውን ስንመለከት በአርሰናል በኩል 3.17 ነበር፣ በቪላ በኩል 2.66 ነበር። በኳስ ቁጥጥሩ በአጠቃላይ በሙሉ ጨዋታው ከተመለከትነው ተቀራራቢ የሚባል አይነት ቁጥር ነበረው። ነገር ግን አስተን ቪላ 53 በመቶ የትላንትናውን ጨዋታ ተቆጣጥሮ ያጠናቀቀበት መርሃ ግብር ነበር። ነገር ግን ለአርሰናል እጅግ በጣም ወሳኝ የነበረ ድል ነው ትላንትና የተመዘገበው። ከጨዋታ በኋላ አሰልጣኝ ኡናይ ኤምሪ እንግዲህ ከዚህ በፊት ጨዋታዎች ሲጠናቀቁ እንደሚደረገው ሁለቱ አሰልጣኞች ሰላም ተባብለው እንደሚወጡ ይታወቃልና ትላንትና ኡናይ ኤምሪ ግን ቀደም ብለው አርቴታንም ሳይጨበጡ ጭምር ነው የወጡትና ይሄ በርካቶች ትችቶቻቸው እንዲሰነዝሩ አድርጎባቸዋል። ከጨዋታው መጠናቀቅ በኋላም በጋዜጣዊ መግለጫ ላይ ጥያቄ ቀርቦላቸው ነበር። ለምንድነው አርቴታን ሳትጨብጠው የወጣው የሚል አይነት ሀሳቦች
ተነስተውላቸው ነበር። ብርዱ በጣም ከፍተኛ ስለሆነ ነው ቀለም የወጣው ሲሉ ሀሳባቸውን ሰጥተዋል። አሰልጣኝ ኡናይ ኤምሪ የታክቲክ ሊቅ ናቸው። በጣም እንግዲህ በጨዋታዎች ላይ ወሳኝ ነገሮችን በማድረግም የሚታወቁ አይነት አሰልጣኝ ናቸው። ትላንትና ግን ለአርሰናል እጅ የሰጡበት መርሃ ግብር ሆኖ ተመልክተነዋል። ሌላኛው ከትላንትናው ጨዋታ ጋር በተያያዘ ሌላኛው የሚነሳው ጉዳይ የቪክተር ዮኬሬሽ አቋም አሁንም እጅግ አስከፊ እንደሆነ እንደቀጠለ ነው የሚገኘው። ለአርሰናል ደጋፊዎች በተለይ አሁን ላይ በጣም አሳሳቢ ጉዳይ የሆነ ይመስለኛል። የቪክተር ዮኬሬሽ ጉዳይ ጎሎችን ማስቆጠር አልቻለም። ተደጋጋሚ ጊዜ ደግሞ ጎሎችን ሳታስቆጥር በቀጠልክ ቁጥር ለተጫዋቹ ሳይኮሎጂም በጣም ከባድ ሊሆንበት እንደሚችል ጭምር ነው የተናገረው። ከወዲሁ ትችቶች ደግሞ መሰንዘር ጀምረዋል፣ ወይም ደግሞ ሀሳቦች እየተሰጡበት ነው የሚገኘው። አርሰናል አሁን ላይ ጋብርኤል ሄሱስን በቋሚ አስተላለፍ ውስጥ የግድ መጠቀም ያለበት ጊዜ ላይ ደርሰናል የሚል አይነት ሀሳብን ጭምር ተንታኞች እየሰጡ ነው። ለምሳሌ ያክል ጄሚ ካራገር ይህንን ሀሳብ አጋርቶታል። ጋብርኤል ሄሱስ ከጉዳት ነፃ ሆኖ እስካለ ድረስ ከቪክተር ዮኬሬሽ ቀድሞ ሜዳ ላይ መገኘት አለበት የሚል አይነት ሀሳብን ጭምር እየሰጠ ነው የሚገኘው። ትናንትናም ዝቅ ያለ የጨዋታ ሬቲንግን ካገኙ ተጫዋቾች መካከል አንደኛው ነው ቪክተር ዮኬሬሽ እና ትናንትናም ያልተሳካለት ምሽት እንደሆነ ተመልክተናል። የአስተን ቪላው ተጫዋች ሞርጋን ሮጀርስ ከጨዋታው በኋላ በሰጠው አስተያየት የተሻለ ቡድን እንዳሸነፈን የተናገረው በሊጉ ምርጥ ቡድን መሸነፋችን መጥፎ አይደለም ሲልም ጭምር ተናግሯል። በሊጉ ምርጥ ቡድን 4-1 መሸነፍ መጥፎ አይደለም ያለው ሞርጋን ሮጀርስ ድሉ ለአርሰናል እንደሚገባ በሰጠው አስተያየት ላይ ተደምጧል። ተጋጣሚያቸው አርሰናል ምርጥ ቡድን ሲልም ያደነቀው ሮጀርስ ለዚህ ነው የሊጉ አናት ላይ የተቀመጡት ሲልም ጭምር ነው ሀሳቡን የሰጠውና ትላንትና ለአርሰናል እጅግ በጣም ወሳኝ ምሽትና ወሳኝ ድል የተገኘበት ምሽት እንደሆነ ተመልክተናል። በአጠቃላይ መሪነታቸውን የሚያጠናክሩበትን ውጤት ነው ያስመዘገቡት። አሁን ላይ ሲቲ ጨዋታውን እስኪያደርግ ድረስም ጫናዎችን እንደሚያደርጉበት ይታሰባል። እስካሁን ድረስ ያላቸው የነጥብ ልዩነት አሁን ላይ ሲቲ እርግጥ ነው አንድ ቀሪ ጨዋታ ይኖረዋል። 5 የነጥብ ልዩነቶች ግን በመካከላቸው እንዳለን እየተገለጸ የሚገኘውና አሁን ላይ አርሰናል ዋንጫውን ለማሸነፍ በጣም በትልቁ ግስጋሴዎችን እያደረገ ነው የሚገኘው። ነገር ግን አሁንም ጥቂት ሳምንታት ወይም ረጅም ሳምንታት እንደሚቀሩ የሚታወቅ ጉዳይ ነው። ሁለተኛው ዙር ነው ገና ትላንትና ጅማሮን ያደረገው። ሌላኛው ሲጠበቅ የነበረው ጨዋታ ማንቸስተር ዩናይትድን ከወልቨርሃምፕተን ወንደረርስ ጋር ያገናኘው መርሃ ግብር ነው። በዚህ የውድድር ዓመት እንደ ወልቭስ ደካማ የውድድር ዓመትን ያሳለፈ አንድም ቡድን የለም። እስካሁን ድረስ አንድም ጨዋታ ማሸነፍ ያልቻለ ቡድን ነው። በአጠቃላይ ደግሞ የትላንትናውን ጨዋታ እስካደረጉት የትላንትናው ጨዋታ ድረስ ደግሞ 11 ተከታታይ ጨዋታዎችን ሽንፈት የገጠመው ቡድን እንደሆነ ይታወቃል። በዚህ የውድድር ዓመት ካደረጋቸው 18 ጨዋታዎች መካከል ሁለቱን ጨዋታዎች ብቻ ነበር በአቻ ውጤት ያጠናቀቀው። 16ቱን ጨዋታዎች ተሸንፈው ነበር። ከ16ቱ ሽንፈቶች ደግሞ 11ዱ ተከታታይ ሽንፈቶች በቅርብ ጊዜያት የተከሰቱ ነበር እና ትላንትና በ12ኛው ጨዋታ ግን በአቻ ውጤት አጠናቋል ከማንቸስተር ዩናይትድ ጋር ሊያውም በኦልድ ትራፎርድ በተደረገ መርሃ ግብር 1-1 በሆናቸው ውጤት ነው ትናንትና ማጠናቀቅ የቻለው። እርግጥ ነው በማንቸስተር ዩናይትድ በኩል በጣም ወሳኝ የሚባሉ ተጫዋቾች በቡድን ውስጥ እንደሌሉ የሚታወቅ ጉዳይ ነው። በጣም ብዙ የሚባሉ የቡድኑ ወሳኝ ተጫዋቾች ማታያስ ደሊት፣ ሃሪ ማጓየር እነዚህ ሁለት ተጫዋቾች በጉዳት አልነበሩም። ሜሰን ማውንትም እንዲሁ በጉዳት ምክንያት ሪስክ ላለመውሰድ በትናንትናው ጨዋታ ላይ ያልተሰለፈ ተጫዋች ነው። ጉዳቱ ያን ያክል የከፋ ነው ተብሎ የሚነሳ አይደለም። ነገር ግን በቀጣዮቹ ጨዋታዎች ላይ ሪስክ ላለመውሰድ ሜሰን ማውንትን ከትናንትናው ስብስብ ውጪ ለማድረግ የተገደደበትን አጋጣሚ ነው በሩበን አሞሪም በኩል የተመለከትነው። ብሩኖ ፈርናንዴዝና ኮቢ ማይኖም በጉዳት ምክንያት በትናንትናው ጨዋታ ላይ አልነበሩም። በተለይ በዚህ የውድድር ዓመት ማንቸስተር ዩናይትድ ከጉዳት በአብዛኞቹ ጨዋታዎች ላይ ነፃ ነው ተብሎ ሲነሳለት የነበረ ቡድን እንደነበረ እናስታውሳለን። በጉዳት ምክንያት በአብዛኞቹ ጨዋታዎች ላይ ያጣቸው ተጫዋቾች አልነበሩም። በተለይ ጨዋታዎችን በየሳምንቱ ከማድረጋቸው አንጻር ሪከቨር እንዲያደርጉ እድል ይሰጣቸዋል የሚል አይነት ሀሳቦች ሲነሱ ነበር። ነገር ግን በቅርብ ጊዜያት ውስጥ ግን በጣም ተደጋጋሚ ጉዳቶች ደርሶባቸዋል። ማቲያስ ደሊት፣ ሃሪ ማጓየር፣ ሜሰን ማውንት ከዛ ውጪ ብሩኖ ፈርናንዴዝ እና ኮቢ ማይኖ በትላንትናው ጨዋታ በጉዳት ምክንያት ያልነበሩ ተጫዋቾች ናቸው። ኑሱር ማዝራዊ፣ ብሪያን ኤምቤሞ እና አማድ ዲያሎ ደግሞ በትላንትናው ጨዋታ እንዲሁ በአፍሪካ ዋንጫው ምክንያት ያልነበሩ ተጫዋቾች ናቸው። ከቡድኑ ከቋሚ አስተላለፍ ውስጥ ብሩኖ፣ አማድ፣ ብሪያን ኤምቤሞ፣ ሜሰን ማውንት እንዲሁ ኑሱር ማዝራዊ እና ማታያስ ደሊት ጭምር 6 የሚያክሉ የቡድኑ ቋሚ ተሰላፊ ተጫዋቾች በትላንትናው ጨዋታ በተለያዩ ምክንያቶች ያልነበሩበትን አጋጣሚ የተመለከትንበት ነው። ያም ቢሆን ግን ከዚህ በፊት ያደረጉትም ጨዋታ ከኒውካስል ዩናይትድ ጋርም የነበረው ጨዋታ ከነዚህ ተጫዋቾች መካከል ሜሰን ማውንትን ብቻ ነው ለመጀመሪያው 45 የጨዋታ ክፍለ ጊዜ
አግኝቶ የነበረው። ነገር ግን የኒውካስል ዩናይትዱን ጨዋታ አሸንፎ ነበር። ትላንትና በሊጉ ደካማ የሆነውን ወልቨርሃምፕተን ወንደረርስን ግን ማሸነፍ ያልቻሉበትን አጋጣሚ ነው የተመለከትነው። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ጆሹዋ ዘርክዚ ማንቸስተር ዩናይትድን ቀዳሚ ማድረግ ችሎ የነበረ ቢሆንም ወልቭሶች በክሬጂች አማካኝነትም አቻ ለመሆን ችለዋል። ወልቭስ ከ11 ተከታታይ ሽንፈቶች በኋላ ነው ትላንትና ነጥብ ተጋርተው 1 ነጥብ ይዘው መውጣት የቻሉበትን አጋጣሚ የተመለከተ ነውና ለማንቸስተር ዩናይትድ እጅግ በጣም እንግዲህ አሳፋሪ የሚባል አይነት ውጤት ትላንትና ተመዝግቧል። ወልቭስ ደግሞ ለራሳቸው ጥሩ የሚባል አይነት ውጤቶችን ማስመዝገብ ችለዋል። በተለይ ማንቸስተር ዩናይትድ ወልቭስን 4-1 ካሸነፈበት ጨዋታ በኋላ ግን ያደረጓቸው የወልቭስ መርሃ ግብሮችን ከተመለከትን የተወሰኑ መሻሻሎችን እንዳሳየ የሮብ ኤድዋርድስ ቡድን ስንመለከት እንደነበር የምናስታውሰው ነው። አርሰናልን ፈትነውት እንደነበር ጭምር ይታወሳል። ከዛኛው ከማንቸስተር ዩናይትድ ሽንፈት በኋላ የነበሩት ጨዋታዎች ላይ በተወሰነ መልኩ የተሻሉ ነገሮችን ለማድረግ ሙከራዎችን ያደረጉበት አጋጣሚ ነበረ ቢሆንም ትላንትና ነጥብ አግኝተው ወጥተዋል። በትላንትናው ጨዋታ ላይ በግብ ጠባቂነት ሴኔ ላሜንስ ነበር። ሉክ ሾው፣ ሊሳንድሮ ማርቲኔዝ፣ አይደን ሄቨን እና እንዲሁ ዲየጎ ዳሎ በትላንትናው ጨዋታ ላይ በተከላካይነት የነበሩ ናቸው። ኡጋርቴን ከካሴሜሮ ጋር አሰልፈዋል። ኩኛ፣ ዘርክዚ፣ ዶርጉና እንዲሁ ቤንጃሚን ሼስኮ በትላንትናው ጨዋታ ላይ ማጥቃቱን ሲመሩ ነበር። ዶርጉ በተመሳሳይ ከኒውካስል ዩናይትድ ጨዋታ ጋር ተመሳሳይ ሚናን ይዞ ትላንትና የገባበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ በቋሚ አስተላለፍ ውስጥ እነዚህ ናቸው ትላንትና ተካተው የነበረው። ፍሌቸር ተቀይሮ ገብቷል በጆሹዋ ዝርክዚ። ይሄ ቀያሪ በርካቶችም ምናልባት የተወሰኑ ጉዳቶች ካሉበት ካልሆነ በስተቀር ይሄኛው ቀያሪ በርካቶችን ያላስማማ እንደነበር የምናስታውሰው ጉዳይ ነው። ሌኒ ዮሮም እንዲሁ ትላንትና ተቀይሮ የገባ ተጫዋች ነው። እንዲሁ ደግሞ ማንታንቶ የተባለ ተጫዋችም ተቀይሮ የገባበትን አጋጣሚ በትላንትናው ጨዋታ ላይ የተመለከትንበት መርሃ ግብር እንደነበር ነው የተመለከትነው። በማንቸስተር ዩናይትድ በኩል በትላንትናው ጨዋታ ላይ እነዚህን ተጫዋቾች ነው በቋሚ አስተላለፍ ውስጥ አድርጎ ሲገባም እየተመለከትነው። በአጠቃላይ በጨዋታው ላይ 57 በመቶ የኳስ ቁጥጥር ነበረው ማንቸስተር ዩናይትድ። 15 ሙከራዎችን ደግሞ በአጠቃላይ ማድረግ የቻለበትን አጋጣሚ ተመልክተናል። 6ቱ ኢላማቸውን የጠበቁ ነበሩ። በወልቭስ በኩል 11 ሙከራዎች ናቸው የተደረጉት፣ 4ቱ ደግሞ ኢላማቸውን የጠበቁ ሙከራዎች እንደነበሩ ተመልክተናል። ማንቸስተር ዩናይትድ ትናንትና ነጥብ የጣለበት ውጤት ሆኖ ተመዝግቧል። በውጤቱ ተበሳጭቻለሁ ብሏል ሊሳንድሮ ማርቲኔስ ሀሳቡን ሲናገር። የማንቸስተር ዩናይትድ የመሃል ተከላካይ የሆነው ሊሳንድሮ ማርቲኔስ በተመዘገበው የአቻ ውጤት ብስጭቱን ገልጿል። በውጤቱ በጣም ተበሳጭቻለሁ የሚለው ሊሳንድሮ ማርቲኔስ በሜዳችን ይህ መሆን የለበትም ሲልም ነው ከጨዋታው በኋላ የተናገረው። ሊሳንድሮ ማርቲኔስ ቡድኑ በኦልድ ትራፎርድ ማሸነፍ እንደሚገባው ሲናገር ውጤቱ በጣም ያበሳጫል ሲልም ጭምር ነው የተደመጠው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለደጋፊዎች አንድ ነገር ቃል ገብተዋል። ከጨዋታው በኋላ አስተያየታቸውን ሲሰጡም ጠንካራ ቡድን እየገነባን እንደሆነ ልታምኑን ይገባል ሲሉ ጭምር ነው የተናገሩት። አሰልጣኙ ለተመዘገበው ውጤት ከቡድኑ ጋር የሌሉ ተጫዋቾችን እንደ ምክንያት መጠቀምም እንደማይፈልጉ ተናግረዋል። ወሳኝ ተጫዋቾቻችን ስለሌሉ ነው ይህን ጨዋታ ላይ ነጥብ የጣልነው ብለን ማንሳት አልፈልግም ያሉት አሰልጣኝ ሩበን አሞሪም ነገር ግን ይሄ ቡድን እየተገነባ ያለና ወደ ትልቅነቱ የሚመለስ ቡድን እንደሆነ ግን ልታውቁ ይገባል ሲሉ ጭምር ተናግረዋል። አሰልጣኝ ሩበን አሞሪም በጨዋታው ላይ ጥሩ አልተንቀሳቀስንም ያሉ ሲሆን በዚህኛው ጨዋታ ላይ ተቸግረን ነበር ሲሉ ጭምር ነው የተናገረው። ነገር ግን እንዳልኳችሁ በቅርቡ እንመለሳለን ሲሉ ጭምር ነው ሀሳባቸውን የሰጡት። ትላንትና የተደረጉ መርሃ ግብሮች በተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ እነዚህን ነው የሚመስሉት። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ደግሞ ረፍት ያደርጉና ነገ በድጋሚ ደግሞ ወሳኝ ጨዋታዎች በሚቀጥሉ ነው የሚሆነው የ19ኛው ሳምንት። ትላንትና የተደረጉ ጨዋታዎችን ግን ስንመለከትና የደረጃ ሰንጠረዣቸውን ስንመለከት አርሰናል በ19 ሳምንታት ጉዞ ውስጥ በአጠቃላይ 45 ነጥቦችን በመሰብሰብ በአንደኝነት አሁንም ሊጉን እየመራው ይገኛል። ማንቸስተር ሲቲ ቀሪ አንድ ጨዋታውን ያደርጋል። ዕለተ ሐሙስ ላይ ነው ጨዋታውን የሚያደርገው። እስከዛ ድረስ ግን በ40 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አስተን ቪላ ትላንትና ከተከታታይ ድሎች በኋላ ሽንፈት ገጥሞታል። በአጠቃላይ በ39 ነጥቦችም ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል በ32 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። እሱም አንድ ቀሪ ጨዋታ ይኖረዋል። ትላንትና ቼልሲና ማንቸስተር ዩናይትድ እድላቸውን አልተጠቀሙም እንጂ የደረጃ ሰንጠረዡ አራተኛነትን መረከብ የሚችሉበት እድል ነበራቸው። ቼልሲም ቢያሸነፍ ዩናይትድም ቢያሸነፍ የደረጃ ሰንጠረዡን አራተኝነት መረከብ የሚችሉበት እድል ነበራቸው። ነገር ግን ሁለቱም ቡድኖች አቻ ውጤት ማጠናቀቃቸውን ተከትሎ ቼልሲም በነበረበት አምስተኛ ደረጃ በ30 ነጥቦች ይቀጥላል። ማንቸስተር ዩናይትድም
በ30 ነጥቦች በነበረበት 6ኛ ደረጃ የሚቀጥል ነው የሚሆነው። እንግዲህ ትላንትና ኤቨርተን ማሸነፉን ተከትሎ ነጥቡን 28 በማድረስ 8ኛ ደረጃ ላይ የተቀመጠበትን ውጤት አስመዝግበዋል። በዛ መሃል 7ኛ ሰንደርላንድ ይገኛል። ነገር ግን አንድ ቀሪ ጨዋታ የሚኖረው ይሆናል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትድ በ14 ነጥብ፣ በርንሌይ በ12 ነጥብ እና ወልቨርሃምፕተን ወንደረርስ በ3 ነጥብ የመጨረሻዎቹ ሶስቱን ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብሮት ሃላንድ ነው። 19 ግቦችን አስቆጥሯል። ኢጎር ቲያጎ በ11 ግቦች ሁለተኛ ደረጃ ላይ የተቀመጠ ነው። አንቷን ሴሜኒዮ በ9 ግቦች ሶስተኛ ደረጃ ላይ የተቀመጠ ተጫዋች እንደሆነ የሚያሳዩ ቁጥሮች ናቸው በተወዳጁ የእንግሊዝ ፕሪምየር ሊግ እየተመዘገቡ የሚገኙት። ዛሬ እረፍት ያደርግና የተወዳጁ የእንግሊዝ ፕሪምየር ሊግ ደግሞ ነገ ደግሞ የሚደረጉ ጨዋታዎች እንዲሁ ይኖራሉ። በ19ኛው ሳምንት ማለት ነው። ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ከፉልሃም ጋር ምሽት 2 ሰዓት ከ30 ሲል ጨዋታውን ያደርጋል። እንዲሁ ሊቨርፑልም በአንፊልድ ከሊድስ ዩናይትድ ጋርም የሚያደርጉት መርሃ ግብር እንዲሁ የሚጠበቅ ጨዋታ ነው። ከዛ ውጭ ብሬንትፈርድ ከቶትንሃም ጋር በጂቴክ ኮሚኒቲ ስቴዲየም ጨዋታውን ያደርጋል። ሰንደርላንድ በስታዲየም ኦፍ ላይት በሜዳውና በደጋፊ ፊት ማንቸስተር ሲቲን የሚገጥምበት ጨዋታ ደግሞ ምሽት 5 ሰዓት ላይ የሚደረጉ መርሃ ግብሮች እንደሆኑ ነው የሚያሳየው። እነዚህ ጨዋታዎች ነገ የሚደረጉ መርሃ ግብሮች ናቸው። ትላንትና በሳዑዲ ፕሮ ሊግም አንድ ጨዋታ ተደርጎ ነበር። እሱንም የጨዋታ ውጤት እናንሳላችሁ። ትላንትና አልኤቴፋቅ እና አልናስር ነበሩ ጨዋታቸውን ያደረጉት። በዚህ የውድድር ዓመት አልናስሮች 10ሩንም ተከታታይ የመጀመሪያ ሳምንታት ጨዋታዎች ድል ያደረገም በሳዑዲ ፕሮ ሊግ ታሪክ ሪከርድ እንደነበር ገልጸንላችሁ ነበር። ትላንትና 11ኛው ሳምንት ጨዋታቸውን አድርገው ግን ማሸነፍ አልቻሉም። በአቻ ውጤት ነው ጨዋታው የተጠናቀቀው። አልኢቲፋቅና አልናስር ያደረጉት ጨዋታ 2-2 በሆነ ውጤት ጨዋታው ተጠናቋል። ጆርጂኖ ቫይናልደም የቀድሞ የሊቨርፑል ተጫዋች የነበረው ኔዘርላንዳዊ ተጫዋች ጆርጂኖ ቫይናልደም ትናንትና ሁለቱንም የአልኢቲፋቅ ግቦች ማስቆጠር የቻለ ተጫዋች ነው። ጃኦ ፌሊክስና ክሪስቲያኖ ሮናልዶ ለአልናስር ግቦቹን ያስቆጠሩ ናቸው። አልናስር በውድድር ዓመቱ የመጀመሪያ የሊግ ጨዋታውን ነው ሳያሸንፍ የወጣው ወይም ደግሞ በአቻ ውጤት ያጠናቀቀውም ቢሆን የመጀመሪያው ጨዋታ እንደሆነ ነው የትላንትናውን የተመለከትነው። ከዚህ በፊት ያደረጋቸውን ሁሉንም ጨዋታዎች ማሸነፍ የቻለ ቡድን ነው። ሮናልዶ 13ኛ የሊግ ጎሉን ሲያስቆጥር ጃኦ ፌሊክስም በተመሳሳይ ያስቆጠራቸው የሊግ ግቦችን ብዛት 13 ማድረስ የቻለበት ጎል ነው ትላንትና ያስቆጠሩት። አልናስር የሰበሰባቸው ነጥቦች 31 በማድረስ ሊጉን አሁንም በበላይነት መምራቱን ቀጥለዋል። አልኤቲፋቅ በ16 ነጥብ 8ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። ትላንትና የተደረጉ በአጠቃላይ በሁሉም ሊጎች የነበሩ ጨዋታዎች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማንሳትን ጀምር። ዩናይትድ አጥቂ ለማስፈረም እያፈላለገ እንደሆነ ፋብሪዚዮ ሮማኖ መረጃውን አጋርቷል። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት የፊት መስመር አጥቂ ለማስፈረም እንቅስቃሴ መጀመሩ ነው ይፋ የተደረገው። ክለቡ አንቷን ሴሜኒዮን ካጣ በኋላ በዝውውር ገበያው ላይ የአጥቂ አማራጮችን እያሰሰ እንደሚገኝ ነው መረጃው የወጣው። ማንቸስተር ዩናይትድ ጆሹዋ ዘርክዚን የሚለቁ ከሆነ ተተኪ አጥቂ ማግኘታቸውን ካረጋገጡ ብቻ ከሆነ ነው ይህንን ተጫዋች እንደሚለቁ የተነገረው። ሮማ ጆሹዋ ዘርክዚን በውሰት ለማስፈረም ከማንቸስተር ዩናይትድ ጋርም በድርድር ላይ መሆናቸው ተጠቁመዋል። ጆሹዋ ዘርክዚ ሮማን የመቀላቀል ፍላጎት ያለው ሲሆን በውሰት ውል ውስጥም የመግዛት ግዴታ እንደሚካተት ነው የተነገረው። ነገር ግን እንዳልኳችሁ ይህንን ተጫዋች የሚለቁት ግን ማንቸስተር ዩናይትዶች እሱን የሚተካ ተጫዋችን በገበያው ላይ ማግኘት ከቻሉ ብቻ እንደሆነ ነው እየተነገረ የሚገኘው። ሌላኛው ማንቸስተር ዩናይትድ በመሃል ሜዳው ላይ አንድ ኢላማ ላይ በጣም ትልቅ ትኩረቱን አድርጎ እየተንቀሳቀሰ እንደሚገኝ ክሪስ ዊለር ይናገራል። ይሄ ቀዳሚው የመሃል ሜዳ ኢላማቸው ነው ሲልም ጭምር ነው የተናገረው። ይህ ተጫዋች የኖቲንግሃም ፎረስቱ ኤሊዮት አንደርሰን እንደሆነ እየተነገረ ነው። ማንቸስተር ዩናይትድ ከሁሉም የአማካይ ተጫዋች ምርጫዎቹ ይህንን ተጫዋች ቀድሞ ማስፈረም ይፈልጋል የሚል መረጃ ነው እየወጣም የሚገኘው። ሌላኛው አሰልጣኝ ሩበን አሞሪም የሰጡት ሀሳብ ነው። ተጫዋቾቼ በጥሩ የራስ መተማመን ላይ ይገኛሉ። በእነዚህ 2 ቀናትም ትኩረታቸው ይበልጥ ጨምሯል ብዬ አስባለሁ ሲልም ጭምር ነው ሩበን አሞሪም የተናገረው። በባለፈው የተቀናጁት ድልን እያሰቡ አይገኝም። በራስ መተማመናቸው አሁንም ከፍ ያለ ነው። ከስራቸው ጎን ለጎንም ይዝናናሉ። ያለው ስሜት ጥሩ ነው። በቀጣዮቹ ጨዋታዎች ለማሸነፍም እንሞክራለን ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። የሴኔ ላሜንስ ወኪል ማርክ ይባላል፣ ማርክ ቮልደርስ ይባላል። ይሰው ሀሳቡን ሰጥቷል። መጀመሪያ ላይ የዩናይትድ ፍላጎት እንደነ ዶናሩማ፣ ኤሚ ማርቲኔዝ ያሉ ትልልቅ ግብ ጠባቂዎችን ማስፈረም ነበር። በመሆኑም እቅዱ ኦናናን ማቆየትና ላሜንስን ለማላመድ ጊዜ እንዲያገኝ
ማድረግ እንደሆነ ተረዳውኝ። ከዛ በኋላ በመጨረሻ ግን ኦናና ለቀቀም፣ እንዲሁ ላሜንስም ፈረመ። እናም የዩናይትድ ውሳኔ ትክክል እንደነበረም አሁን በሜዳ ላይ እያረጋገጠላቸው ይገኛል ሲልም ጭምር ነው የሴኒ ላሜንስ ወኪል የሆነው ማርክ ቮልደርስ ሀሳቡን የሰጠው። ሩበን አሞሪም ስለ ዝውውር ገበያው ተጠይቆ ምላሹን ሰጥቷል። ዋናው ትኩረቴ የተጫዋቾች ማገገም ላይ ነው። ተጨማሪ ተጫዋቾች እንዲያስፈርሙልኝ ለመጠየቅ የነ ጄሰን ዊልኮክስን እና ኦማር ቤራድን በር አላንኳኳም። የሚያስፈልገንን ያውቃሉ። እኔም ያለፉትን ስህተቶች ላለመድገም እየተከተል ነው ያለው ሂደት እንዳለም አውቃለሁ። መቸገር ካለብን እንሰቃያለን። ምናልባትም በክረምቱ 2 እርምጃ ወደፊትም ለመራመድ ስንል ሊሆን ይችላል ይህንን የምንቸገረው ሲልም ጭምር ተናግሯል። የጥር ገበያ በጣም ከባድ ነው፣ የሚፈጠረውን ግን አብረን እንመለከታለን ሲል ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠ የሚገኘው። እዚህ ስመጣ ሁሉም የሚያወራው ስለ አይደንቲቲ ነበር። የሆነ እቅድ ላይም የሙጥኝ ማለት አለብህ። መላመድ ካለብህ ለእነርሱ በመርሆዎችም መጽናት ከባድ ይሆንባቸዋል። አሁን ግን የተለየ ነው። ስንፈልግ እንቀይረዋለን፣ ምክንያቱም አጫወቱን ስለሚያስታውሱት ሲልም ነው ሩበን አሞሪም የተናገረው። ማንቸስተር ዩናይትድ፣ አትሌቲኮ ማድሪድ፣ ዩቬንቱስ እና ባየር ሚኒክ ከሩበን ኔቬሽ ተወካዮች ጋርም መደበኛ ያልሆነ ውይይቶችን ያደረጉ ሲሆን ሪያል ማድሪድ በፉክክር ውስጥም አይገኝም ተብሏል። ሩበን ኔቬሽ እስካሁን ስለ ወደፊት ቆይተው አልወሰንም፣ ነገር ግን እድሜው 30 ከመሆኑ በፊት በቻምፒየንስ ሊግ መጫወት ነው የሚፈልገው። ውሉ የሚያበቃው በሰኔ ወር ሲሆን ከጥር 1 ጀምሮ ከየትኛውም ክለብ ጋር በነፃ መደራደር እንደሚችል ነው ቤን ጃኮብስ የተባለ የመረጃ ምንጭ የተናገረውና በጥር ክለቡን ለቆ ሊወጣ የሚችልበት እድል አለ። ምክንያቱም ኮንትራቱን የማያራዝም ከሆነ አልሂላሎች ይህኛውን ተጫዋች በክረምቱ በነፃ ነው የሚያጡትና በነፃ ከማጣት ይልቅ የተወሰኑ ገንዘቦችን በጥር ማግኘት ሊመርጡ ይችላሉ። ስለዚህም ይህንን ተጫዋች በጥር የተጫዋቾች የዝውውር መስኮት ለማስፈረምም እንቅስቃሴዎች ይደረጋሉ ተብሎ ይታሰባል። ሪዮ ፈርዲናንድ ቤንጃሚን ሼስኮ ለቡድኑ ስለሚያደርገው አስተዋጽኦ ሀሳቡን ሰጥቷል። ሼስኮ በቡድኑ ውስጥ ሲጫወት ዩናይትድ ይበልጥ ጠንካራ ሆኖ እንደሚታይ ሙሉ ለሙሉ አስባለሁ ሲል ነው ሪዮ ፈርዲናንድ የሚናገረው። ጎል ከማስቆጠር በላይ ለቡድኑ ብዙ ነገሮችን ማድረግ የሚችል አይነት ተጫዋች ነው። በክለብ ውስጥ ያለ አንድ ተጫዋች በቅርብ እንደነገረኝ አጥቂዎች ብዙውን ጊዜ የሚገመገሙት በጎል ቁጥራቸው ቢሆንም በቡድኑ ውስጥ ግን ትልቅ ለውጥን የሚያመጡ ሌሎች ባህሪያቶች አሉት። ሉዊስ ሳሃ በትክክል እንደዚህ አይነት ተጫዋች እንደነበረም አስታውሳለሁ ሲል ሪዮ ፈርዲናንድ ስለ ቤንጃሚን ሼስኮ ሀሳቡን ተናግሯል። የሩበን አሞሪም ስለ ጆሹዋ ዘርክዚም ተናግረዋል። የራሱን ድርሻ መወጣት ብቻ ነው የሚያስፈልገው፣ ችሎታውን ማሳየት አለበት፣ ምክንያቱም እሱ ጎበዝ ተጫዋች ነው። በግል ፍልሚያዎች ላይ ብቃቱን ከፍ ማድረግ አለበት፣ ምክንያቱም ቀሪውን ሁሉ አለው፣ ደጋፊዎችም ይወዱታል እና ያ ብቻ ነው፣ ስራውን ብቻ መስራትና መዝናናት ይኖርበታል ሲሉም ሩበን አሞሪም ስለ ጆሹዋ ዘርክዚ ሀሳባቸውን የሰጡት። በዚሁ የአርሰናል ጉዳዮችን እናንሳ። ቪክተር ዮኬሬሽ እንደ ሃላንድ እና ኬን መሆን ካለበት ማሻሻል ያለበት ብዙ ነገር አለ ብለዋል ጋሪ ሊንከር ሲናገር። ታዋቂው የእግር ኳስ ተንታኝ ጋሪ ሊንከር ቪክተር ዮኬሬሽ ከአስተን ቪላው ጨዋታ በፊት ሊያሻሽላቸው ስለሚገቡ ነጥቦችም ሀሳቡን ሰጥቷል። ዮኬሬሽ ባለፉት ሳምንታት በቅርብ ተመልክቼዋለሁ። እሱ ኳስ የት እንደሚሄድ ጠብቆ ነው የሚንቀሳቀሰው። ይህ ደግሞ ተከላካዮች እንዲቀድሙትም እድል ይሰጣል ሲልም ጭምር ነው የተናገረው። እንደ ሃላንድ፣ ኬን እና ሌቫንዶስኪ ያሉ ትልልቅ ጎል አስቆጣሪዎች ኳሱ ሳይሻገር በፊት ነው በትልቁ እንቅስቃሴዎችን የሚያደርጉት። ኳሱ ሊመጣ የሚፈልግበትን ቦታ ገምተው ቀድመው ይሮጣሉ። ዮኬሬሽ ይህንን አይነት ኮመን ሴንስ ተጠቅሞ ተከላካዮችን መቅደም መለማመድም ይኖርበታል ሲልም ነው የተናገረው። ጋሪ ሊንከር ነው ይህንን ሀሳብ የሰጠው። ሮበርት ፒሬዝም ይናገራል። አርቴታ የሆነ ነገር ቀይሯል፣ በተለይም በተቀያሪ ተጫዋቾች ጥልቀት ወይም ስኳድ ዴፕዝ ረገድ በተጠባባቂ ወንበር ላይ ያለው የጥራት ደረጃ በጣም አስፈላጊ ነው። አርሰናል በቪክተር ዮኬሬሽ ላይ ብዙ ገንዘቦችን አውጥቷል፣ ይህም ቁልፍ እርምጃ እንደሆነ አውቃለሁ ብሏል። የፕሪሚየር ሊጉን ዋንጫ ማሸነፍ ስትፈልግም በተከታታይ ጎሎችን የሚያገባ ብቻ ሳይሆን በቡድኑ በሚቸገርበት ጊዜም ሊረዳ የሚችል አጥቂ ያስፈልጋል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ደግሞ ሮበርት ፒሬስ ነው። ሊቨርፑልን የተመለከተ መረጃን እናንሳ። እሱን በጉጉት ጠብቀው ነበር ብሏል ኮነር ብራድላይ ስለ ፍሎሪያን ቨርት ሲናገር። በግልጽ ለማየት እንደሚቻለው ትንሽ ጊዜ መጠበቅ ነበረብን፣ ነገር ግን ለሱ በጣም ተደስቻለሁ። እሱ በጣም ድንቅ ተጫዋች ነው። በየቀኑ በልምድ ወቅትም እናየዋለን። ኳስን እንዴት እንደሚጫወት ከቡድናችን ውጪ ሳይሆንም በቡድናችን ውስጥ ቢኖር ይሻለዋል። እሱ በጣም ጥሩ ተጫዋች እንደሆነ ተመልክቻለሁ። ኳስን በሜዳ ውስጥ በማንኛውም ቦታም ማቀበልም ይችላል። እሱም ደግሞ ኳስን ለኛ ደግሞ ማቆየትም ይችላል። እሱ በጣም አስፈላጊ ተጫዋቻችን ነው።
እሱን በማግኘታችን በጣም እድለኞች ነን ሲልም ነው ኮነር ብራድሊ ስለ ፍሎሪያን ቪርትዝ የተናገረው። በእርግጥ በወልቭስ ላይ ትልቅ ፍልሚያ ነበር፣ ምክንያቱም ምናልባት ላለፉት 25 ደቂቃዎች የበላያችን ላይ ነበሩ። በጣም ደግሞ አስፈላጊ ድል ነበር፣ በመርዳት በመቻሌም ደግሞ ደስተኛ ሆኛለሁ ሲል ኮነር ብራድሊ በወልቭሱ ጨዋታ ላይ ባደረገው ወሳኝ ታክልም እንዲሁ ይናገራል። ሊቨርፑል የቆመ ኳስ አሰልጣኙን አሰናብቷል። የመርሲሳይዱ ክለብ ሊቨርፑል ከቡድኑ የቆመ ኳስ አሰልጣኝ አሮን ብሪክስ ጋርም መለየቱ በይፋ አስታውቋል። አሰልጣኙ በ2024 ቡድኑን ከተቀላቀሉ በኋላ ሊቨርፑል የሊጉን ዋንጫ ሲያሳካም የራሳቸውን አስተዋጽኦ አበርክተዋል። በቀጣይ የቆመ ኳስ አሰልጣኝ ኃላፊነቱን የቡድኑ አሰልጣኝ ቡድን አባላትም እንደሚሆን ተናግሯል። ሊቨርፑል በዘንድሮው የውድድር ዘመን ከየትኛውም የፕሪሚየር ሊግ ክለብ በበለጠ 12 የቆመ ኳስም ተቆጥሮበታል። በተጨማሪም ከቆመ ኳስ ማስቆጠር የቻለው ደግሞ 3 ጎሎችን ብቻ መሆኑን ተከትሎ የቆመ ኳስ አሰልጣኙን እንዳሰናበተ የሚያሳዩ መረጃዎች ናቸው የበጡት። በዚሁ የቼልሲን ጉዳዮች እናንሳ። ቼልሲ ሮሚዮ ላቪያ ባለው የጉዳት ታሪክ ምክንያት የመሃል ሜዳውን ማጠናከር ይፈልጋል። ነገር ግን ይህ ጉዳይ በክረምቱ የዝውውር መስኮት የሚሆን ነው። ስማቸው ከጄምስ ማኬቲ ጋርም ደግሞ ተያይዘው ነበር። እናም ከማንቸስተር ሲቲ ወጣት ተጫዋችም በነበረበት ጊዜ ጀምሮ እየተከታተሉት እንደነበር ጭምር ነው ኬረን ጊል ሐሳቡን ያጋራው። በኖቲንግሃም ፎረስት አማካይ ጄምስ ማኬቲ ላይ ያለው ፍላጎት ቼልሲን ከመቀላቀል ይልቅ በውሰት ወደ ስትራስቡርግ እንዲሄድ ነው። በእርግጥም ጄምስ ማኬቲ ከዚህ ቀደም ከብሉኮ ፕሮጀክት ጋርም ከብዙዎች ጋር እንደሰራ የሚታወስ ጉዳይ ነው። ስለዚህም በኖቲንግሃም ፎረስት አማካይ ጄምስ ማኬቲ ላይ ያለው ፍላጎት ቼልሲን ከመቀላቀል ይልቅ በውሰትም ወደ ስትራስቡርግ እንዲሄድ ማድረግ ነው ብሏል ኒዘር ኪንሴላ ሐሳቡን ሲናገር። የሪያል ማድሪድ ጉዳዮችን እንመልከት። አትጠራጠሩ፣ ወደ መሪነቱ እንመለሳለን ብሏል ቪኒሲዮስ ጁኒየር። የሪያል ማድሪዱ ተጫዋች ቪኒሲዮስ ጁኒየር ቡድናቸው ወደ አሸናፊነት እንደሚመለስ ነው የተናገረው። ይህ ዓመት ለኛ ጥሩ አልነበረም፣ ነገር ግን ወደ መሪነትና ወደ አሸናፊነት ግን እንመለሳለን፣ በዚህ ጥርጣሬ የለኝም ሲልም ጭምር ነው ቪኒሲዮስ ጁኒየር የሚናገረው። አክሎም 2026 ሪያል ማድሪድ በርካታ ዋንጫዎችን የሚያሸንፍበት ዓመት እንዲሆንም እመኛለሁ ሲልም ጭምር ነው ቪኒ ጁኒየር የተናገረው። የስፔን እንዳወጣው መረጃ ከሆነ ደግሞ የቪኒ ጁኒየር የኮንትራት እድሳት ድርድሮች በፋይናንሻል አለመግባባቶች ምክንያትም ለጊዜው እንደታገዱ ጭምር የሚያሳዩ መረጃዎችን ሮድራ የስፔኑ ጋዜጠኛም እየተናገረ ይገኛል። ለሪያል ማድሪድ መጫወት ከሁሉም ነገር በላይ በጣም አስደሳች ነው ብሏል ኬሊያን ምባፔ። ከልጅነቱ ጀምሮ ሲደግፈው የነበረ ቡድን እንደሆነ የሚታወቅ ነውና ለዚህ ቡድን ጨዋታን ማድረግ እጅግ በጣም ድንቅ ነገርና አስደሳች ነገር ነው ሲል ምባፔ ይናገራል። ሮናልዶ ሉዊስ ናዛሪዮ ደሊማ ሲናገር የፍሎሬንቲኖ ፔሬዝ ሰዎች እግር ኳስን የሚመለከቱበት መንገድ ሙሉ ለሙሉ የተቀየረ ሲሆን የጨዋታው ኢንዱስትሪ ካየናቸው ለውጦች ሁሉ ትልቁ ነው ብሏል። ዛሬ የምናየው የዘመኑ እግር ኳስ በዚህ መንገድ እየሄደ ነው በፍሎሬንቲኖ ምክንያት ነው። እሱ ለኔ እንደ አባት ነው። እናም በመካከላችንም ጥልቅ የሆነ ጠንካራ ወዳጅነትም አለ ሲል ሮናልዶ ሉዊስ ናዛሪዮ ደሊማ ስለ ፍሎሬንቲኖ ፔሬዝ ይናገራል። ሰዎች ከቤሊንግሃም እና ከቪኒሲዮስ ብዙ ነገሮችን እየጠበቁ ነው። ደጋፊዎችን በጣም የተገደበ የአማካይ ክፍል እንዳለ ተመልክተዋል። ምክንያቱም ቶኒ ክሮስ እና ሉካ ሞድሪች ተመሳሳይ ደረጃ ባላቸው ተጫዋቾች አልተተኩም። በግሌ ክለቡ ወደ ገበያው ጠልቆ መግባት አለበት። እናም ሪያል ማድሪድ በዚህ ሰዓት ነው የሚያስፈልገው ሲልም ቶማስ ሮንሴሮ ሐሳቡን ሰጥቷል። የጣሊያኑ ክለብ ዩቬንቱስ ጎንዛሎ ጋርሲያን የማስፈረም ትልቅ ፍላጎትም እንዳደረበት እየተነገረ ነው። ይህ ተጫዋች በተለይ በዓለም ክለቦች ዋንጫ ላይ ራሱን በደንብ ያሳየ ተጫዋች ነው። አሁን በሪያል ማድሪድ በቋሚ አስተላለፍ ውስጥ መካተት ባይችልም ነገር ግን ተቀይሮ እየገባ ጥሩ እንቅስቃሴዎችን ያደርጋል። የጣሊያኑ ክለብ ዩቬንቱስም ጎንዛሎ ጋርሲያን የማስፈረም ፍላጎት አለው። ሪያል ማድሪድ የቀይ መስመር ተከላካይ ለማስፈረም እቅድ ባይኖረውም በክረምቱ ሌሎች ቦታዎችን በማጠናከር ላይ ግን ያተኩራል። ክለቡ ዳኒ ካርቫሃል እና አንዲው ትሬንት አሌክዛንደር አርኖልድ ይህንን ቦታ ለመሸፈንም በቂ ናቸው ብሎ እንደሚያምን ነው ዲያሪዮ አስ መረጃውን ያወጣው። ክሪስታል ፓላስ ተጫዋች ለማስፈረም ተስማምቷል። ክሪስታል ፓላስ ዌልሳዊውን ተጫዋች ብሬነን ጆንሰንን ለማስፈረም ነው ከቶትንሃም ጋር ከስምምነት ላይ የደረሱት። ሁለቱ ክለቦች በ35 ሚሊዮን ፓውንድ የዝውውር ሂሳብም ከስምምነት መድረሳቸው ሲገለጽ ሌሎች ፈላጊ ክለቦችም መኖራቸው ነው እየተነገረ የሚገኘው። ይሁን እንጂ የ24 ዓመቱ የፊት መስመር የተሰላፊ የሆነው ብሬነን ጆንሰን ገና ከውሳኔ ለመድረሱ ተዘግቧል። ዝውውር የሚፈጸም ከሆነ በቶትንሃም ታሪክም አራተኛው ውድ ሽያጭ ሆኖ የሚመዘገብ ነው የሚሆነው። ተጫዋቹ ዝውውሩን ከተቀበለ የአሰልጣኝ ኦሊቨር ግላርሰን የፊት መስመርን ያጠናክራል ተብሎ እንደሚታሰብ ነው ዘ አትሌቲክ መረጃውን ያጋራው።
የስፔን ሱፐር ካፕ ሳዑዲ አረቢያ መደረጉ ጥሩ አይደለም ብለዋል ኢኒያኪ ዊሊያምስ። የአትሌቲክ ቢልባኦ የፊት መስመር ተሰላፊ የሆነው ኢኒያኪ ዊሊያምስ የስፔን ሱፐር ካፕ ሳዑዲ አረቢያ መካሄዱን ተችቶታል። ለእኔ ውድድሩ ሳዑዲ አረቢያ ውስጥ ማድረግ ትክክለኛ ነገር አይደለም፣ የማይስብም ነገር ነው ሲልም ጭምር ነው የተናገረው። ኢኒያኪ ዊሊያምስ አክለውም ለደጋፊዎች በጣም ረጅም ጉዞዎችን አድርጎ ጨዋታዎችን ለመታደምም አስቸጋሪ ያደርግባቸዋል። ስለዚህ ከስፔን ርቆ መደረጉ ወይም ወደ ሳዑዲ ድረስ ሄደን ማድረጋችን ጥሩ ነገር አይመስለኝም፣ ደጋፊዎችንም ማግኘት በጣም ከባድ ነው ሲልም ጭምር ነው ኢኒያኪ ዊሊያምስ ሀሳቡን የሰጠው። ባርሴሎና የቦርንመዙን የመሃል ተከላካይ ማርከስ ሴንሲን በሚቀጥለው ክረምት በነፃ ለማስፈረም ንግግሮችን ሊጀምር ነው። ዩቬንቱስና ሪያል ማድሪድ ፍላጎት አሳይተዋል። በተጨማሪም ብዙ የፕሪሚየር ሊግ ክለቦችም ይፈልጉታል። ኮንትራቱ በውድድር ዓመቱ መጨረሻ ላይ ይጠናቀቃል። በውድድር ዓመቱ አጋማሽ የሚለቅ ከሆነ ቦርንመዝ ለተጫዋቹ ከ15 እስከ 17 ሚሊዮን ዩሮም ይጠይቃል ተብሎ እንደሚታሰብ ነው መረጃው የወጣው። ኮነር ጋላገር በጥር ተጫዋቾች የዝውውር መስኮት አትሌቲኮ ማድሪድን ለመልቀቅ የተዘጋጀ ሲሆን ማንቸስተር ዩናይትድ፣ ቶተንሃም እና ኒውካስል ለ25 ዓመቱ እንግሊዛዊ አማካይን ፍላጎት አሳይተዋል። ዲየጎ ሲሞኔ ተጫዋቹን ለማቆየት ቢፈልግም በሜዳ ላይ በቂ የመጫወት ጊዜና ዋስትናን ሊሰጡት እንደማይችሉ አምነዋል። አትሌቲኮም ፍላጎታቸውንና ጥያቄያቸው እስከተሟላ ድረስም ኮነር ጋላገርን እንዲለቁ መስማማታቸው ነው የተነገረው። እንደ ቲም ቶክ የመረጃ ምንጭ ከሆነ ያለ ፊፋ 150 ሀገራት ውስጥ እግር ኳስ አይኖርም ብለዋል ጂያኒ ኢንፋንቲኖ። በዓለም ዋንጫ ውድድር ታሪክ ከፍተኛ የተባለ የትኬት ክፍያ መጠየቁን ተከትሎ ፊፋ ከፍተኛ ትችት እየቀረበበት እንደሆነ ይታወቃል። ይሁን እንጂ በ15 ቀናት ውስጥም ብቻ 150 ሚሊዮን የትኬት ጥያቄዎች መቅረቡን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተናግረዋል። በአማካይ በቀን 10 ሚሊዮን የትኬት ጥያቄዎችም ቀርበዋል ያሉት ጂያኒ ኢንፋንቲኖ አሜሪካ፣ እንግሊዝና ጀርመን ከፍተኛ ቁጥር ማስመዝገባቸውንም ነው የጠቆሙት። ፕሬዝደንቱ አክሎም ከትኬት ሽያጭ የሚገኘው ገቢ በ150 ሀገራትም እግር ኳስን ለማስቀጠል እንደሚውል ነው የተናገሩት። ያለ ፊፋ በ150 ሀገራት ውስጥም እግር ኳስ አይኖርም ያሉት ኢንፋንቲኖ አሁን እግር ኳስ አለ፣ በእነዚህ ገቢ ደግሞ ምስጋና ይግባውና ገቢውን ለዓለም ነው የምንጠቀመው ብለዋል። የፊፋ የፋይናንስ ድጋፍ ባይኖር ኖሮ ከ50 በመቶ በላይ የሚሆኑት የፊፋ አባል ሀገራት በራሳቸው መቋቋም አይችሉም ነበር ሲልም ጂያኒ ኢንፋንቲኖ ሀሳቡን መስጠታቸው ነው የተነገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋርም ስለነበር እጅጉን ከልብ አድርገን ነው የምናመሰግናችሁ። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት ደግሞ የምመኘው።